ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ እሺ ወንድሜ አንድ ነገር ልንገርህ። የኢትዮጵያን ሕዝብ በአንተ ልክ ማየትህ ነው ትልቁ ችግር። በአንተ አስተሳሰብ ልክ ማየትህ ነው ትልቁ መሰረታዊ ችግር። ከጥቂት ወራት በፊት ከባምቢ ጋር በነበራችሁ ኬዝ የኢትዮጵያ ሕዝብ በጠቅላላ ይቅርታ ጠይቅ ሲልህ ኢግኖር አደረግ። ከዛ በጣም ሳይድ ደግሞ ታደርጋለህ ለሆነ ሃይማኖት ለሆነ ብቻ የሆነ ሳይድ ታደርጋለህ። አሁን ኢትዮጵያ ውስጥ ብዙ ሃይማኖት አለ፣ ብዙ ብሔር አለ። ችግሩ ብዙ ህዝብ የለም፣ አንድ ህዝብ ነው ያለው። ሃይማኖቱ ቢበዛም ብሔሩ ቢበዛም ብዙ ነገር ቢበዛም ይሄ ህዝብ አንድ ህዝብ ነው። እንዲህ ተቆራኝቶ ነው የሚኖረው። አልሐምዱሊላህ ታቦታችን በሰላም ገባ የሚል ህዝብ መሀል የሆነውን ብቻ ሳይድ ማድረግ ከባድ ነው። ይሄ ለሸቱ ብቻ ሳይሆን ለአብዛኛው የኢትዮጵያ ሃይማኖትን ጠርዝ አድርጋችሁ የኢትዮጵያን ህዝብ በራሳችሁ ጭንቅላት ብቻ ለምትለኩ ሰዎች ማለት ነው ይሄ። ሲቀጥል ግን 31 ሰው ከስራ ላባርር ነው ስል አይዞህ አልባልም ወይ? ወንድም አለም እንዴት አይዞህም በልህ? የኢትዮጵያ ህዝብ ባይዘዌ 31 ሺህ ሰራተኛ እንድትቀጥር ሊያደርግ የሚችል የምትፈልገውን ቪውም ሰፖርትም ሊያደርግክ ይችላል። ችግሩ ግን እሸቱ የይቅርታ ልብ አለው ወይስ የለውም በሚለው ላይ ነው። የኢትዮጵያ ህዝብ ተቀየመ፣ ህዝብ ተቀየመ። ህዝብ ሲቀየም ደግሞ ይቀጣል። በኢግኖረንስ ነው የሚቀጣው። ከባዱ ነገር ሰው የማያስተውለው ሰው አንደርስታንድ የማያደርገው እሱን ነው እንጂ የኢትዮጵያ ህዝብ ባይዘዌ 31 ሰው ምናምን ጉዳዩ አይደለም። ሲቀጥል ደግሞ እነኚህ 31 ሰዎች መባረራቸው ምንም አይመስላችሁም ላልከው አለቃቸው ነው ችግሩ። እንዲባረሩ እያደረገ ያለው አለቃቸው ነው። የኢትዮጵያ ህዝብ በጣም አስተዋይ ጠቢብ እና በችግርም በማግኘትም በማጣትም በህብረት የኖረ ህዝብ ስለሆነ በመከፋፈልና በመለያየት የሆነውን ልብ በማሞቅ ብቻ ማለት ነው ሌላኛውን መጉዳት አይደለም። ወንድም ሲታማ ለኔ ብለህ ስማ የሚል አባባል አለ። ሌላውን ስትጠሉ ሌላውን ስትንቁ በትይዩ የዛን ሰው ወገን እየናቃችሁ የዛን ሰው የሃይማኖት ያልተመሳሰለውን ሰው ስትንቁ ወንድሙ ወይ እህቱ ወይ የሆነ ብቻ ሪላቲቭ የምትሰድቡት ሃይማኖት ውስጥ የምትሰድቡት ብሔር ውስጥ የምትንቁት ነገር ውስጥ ሊኖር ይችላል። በዛኛው ጫማ ሆኖ ሲሰማችሁ ይጠላችኋል። ኢቫሉዌት ደግሞ ትደረጋላችሁ። ስትመዘኑ ደግሞ ቀላችሁ አትገኙ። ይሄ ለአንተ ብቻ አይደለም። ከመሰረቱ የሆነ ያበላሸው ነገር አለ። ከመሰረቱ ያበላሸውን ነገር ደግሞ ከመሰረቱ ሄደ አጥርተ ስትመለስ እርግጠኛ ነኝ የኢትዮጵያ ህዝብ ይክስሃል። ምክንያቱም ኢትዮጵያዊ የፍቅርና የምህረት ህዝብ ስለሆነ ዛስ ዋይ ፈጣሪ በስፔሻል የሚወደው የኢትዮጵያን ህዝብ በፍቅር እኮ ነው። ኢትዮጵያ ውስጥ የሃይማኖትም የብሔርም የምንም ልዩነት ደማችን አንድ ነው የሚል ህዝብ የነበረ ነው። ጀስት ወደ ኋላ መለስ በልና የኢትዮጵያ ህዝብ ምን አዙህ ምን ይግኖር አድርገዋል። ይቅርታ ጠይቅ ብሎ ነበር ያችልሽ ሄደህ ሶሪ በል በቃ። አየህ እንዴት እንደሚቀጣ የኢትዮጵያን ህዝብ አታውቁትም። ህዝቡ አንድ ነው። የሃይማኖት ልዩነት፣ የብሔር ልዩነት፣ የአመለካከት ልዩነት፣ የብዙ ነገር ልዩነት እንኳን ቢኖር ህዝቡ ግን ብዙ አይደለም፣ አንድ ነው፣ ወጥ እና የሆነውን ሳይድ ለማስደሰት ብላችሁ የሆነውን አታስቀይሙ፣ አታሳዝኑ። የ31 ሰራተኛ መባረር ጉዳይ ሳይሆን 31 ሰራተኛ ከማባረርህና አይዞህ መባል ከመፈለግ በፊት የሆነችዋ ልጅ ስታለቅስ የኢትዮጵያ ህዝብ ይቅርታ ጠይቅ ሲልህ ብለህ ነበር። አሁን በተራ እየተባልክ ነው። ስለዚህ ብራዘር ጀስት ፊክስ ኢት፣ በቃ ማኔጅ አድርገው፣ አስተካክለው። ለሆነ ጥቂት ግሩፕ ብለህ በጣም ብዙ ኢትዮጵያን ህዝብ አሳዝነሃል። ማድረግ ያለባችሁ ብዙ ሃይማኖት ስላለ አንድ ሰው መሆን አትርሱ። ያለው አንድ ሰው ነው። ኢትዮጵያ ውስጥ አንድ ህዝብ ነው ያለው፣ ወጥ ነው። ሲነካ ጎረቤቱን ስትነካ አይሰማህም። የፈለገ ብትለው ታረሙ፣ አስተካክል። ወደኋላ ተመለስና የኢትዮጵያን ህዝብ ያስቀየምክበትን ቦታ ፈልገህ ከህዝቡ ጋር ታረቅ። እሸቱ አፈቀላጤ ነው። በጣም ከሚገርመኝ እኛኛ ሲመጣ ጎንበስ እያለ እሻባስ በጣም ለስላሳ አንደበት ነው ያለው። እኛን አላቆየንም፣ በደቂቃ ነው ያሳመነን።
እንደዚህ አርጌ ምንድነው ያለን ፕሮጀክት ልሰራላችሁ የሆነ እቅድ ምናምን በቃ አቅዳችሁ ሰጡኛላችሁ ሰራላችኋለሁ ነበር ያለን እንጂ እንደዚህ አይነት የተዳፈነ የታሪክ ብልሽት ያመጣል ብለን አላሰብንም ነበር። ያንተ ገመና በእኔም አይደለም በባምቢም አይደለም በኦዲየንስም አይደለም ባንተም አይደለም። ያንተ ገመና በአባቶች እጅ አለ። እኔ ራሴ ማቀው ይቅርታ ለመጠየቅ የምትመጣ ከሆነ ገመና እንዳለ በአባቶች ገመና እንዳለ በየደብር አለ። በየደብሩ ያንተ ገመና አለ። በየአባቶች እጅ ያንተ ገመና አለ። በእያንዳንዱ መሰራት ይቅርታ ይሄ መሰራት ባለባት በእያንዳንዷ የሰራ እርዳታ ብለ የሰራት ቪዲዮ ማስታወቂያ ብለ የሰራት ቪዲዮ ከኋላ ያንተ ገመና አለ። ይቅርታ ለመጠየቅ የምትመጣ ከሆነ ዛሬ ማታ መጀመሪያ ይሄን ቪዲዮ አውርደው ከዩቲዩብ ላይ ይሄንን አውርደው። እሸቱ በጣም ተጠንቀቅ። በጣም አንዳንዴ ማለት ነው መንደርደር ለመውደቅ ከፍ ባልከ ቁጥር መውደቂያ እየራቀብህ ነው የሚመጣው። በጣም ተጠንቀቅ። መጀመሪያ ማታ ለይቅርታ መጣለው ብለሃል አይደለ? ከዚህ ነው የሚጀምረው ይቅርታ። ይሄን አጥፍተህ ሰው ይሄን እንዳያየው አድርገህ ከዛ ይቅርታ ለመጠየቅ ትመጣለህ። እሺ ሪጀክት ያረካቸው የገዳማት ማስታወቂያዎች እመጣለሁ ብለህ ያልመጣህባቸው ሀፋፍ ተቀብለው ማለት ነው ኤቭሪቲንግ ማለት ነው። በቅርቡ ቢሊዮነር ሆናለሁ ያለው 150 ድንቅ ልጆችን ያቀረበው እስላሙም ለክርስቲያኑም የቆመው ትላንት ካልስ ካፌ አስተናጋጅ ዛሬ ግን የካሊስ ካፌ ባለቤት የሆነችውን ጸዲን የራሱ ፕሮግራም ላይ ዳኛ አድርጎ ያቀረበው አሁን ላይ 1 ሚሊዮን ነገ ደግሞ በአፍሪካ የመጀመሪያውን 10 ሚሊዮን ሰብስክራይበር ገባለሁ ያለው እሸቱ ዶንኪቲው መለሰ ህይወት እንደኔ ጠመመችበት የሌለ እስኪመስለኝ ድረስ ሰዎች እሸቱ በጣም ሚሊዮነር ነው ብዙ ብር አለው ንብረት አለው ብለው እርግጠኛ ሆነው ያወራሉ። ኦፍ ኮርስ እኔም ሲያቀብጠኝ ሲሉ ሰምታ ዶሮ ሞተች ቀጢስ ገብታ ይባል አንድ ቀን ሰይፉ ላይ ቢሊዮነር ሳልሆን አልሞትም ብዬ ቀላል መስሎኛ። ያው ቢሊዮነር ሞቲቬሽን እኮ ሞቲቬሽን ሰምቼ ተወስውሼ እንደዛ ብዬ ነበርና ሪያሊቲው ግን ኢትዮጵያ ውስጥ አሁን ላይ ቢዝነስ የምትሰሩ ሰዎች ታውቁታላችሁ ምን ያክል ከነዳጅ አቅም ስንት ብር ነው አሁን መንቀሳቀስ ማጤፍ ስንት ብር ነው? እያንዳንዱ እንቅስቃሴያችን በገንዘብ ነች አይደል? የሚመጣው ገንዘብ ምናልባትም እንደው ዩቲዩብ ዶላር ስለሆነ ነው እስካሁንም ሰርቫይቭ ያደርግ ነው እንጂ እንዴት ሆኖ ማለት እኔ እንግዲህ ንብረት ይሄንን ቪዲዮ በተቻለ መጠን እንግዲህ ኮፒ ሊንክ ሼር በማድረግ ለእሸቱ መለሰ ለዶንኪቲዩብ ባለቤት እንድታደርሱልኝ በነገራችን ላይ ጥሪዬን ለማቅረብ እወዳለሁ። ትላንትና ማታ ላይ ያስተላለፈውን መልእክት ዛሬ ጠዋት ነው ኖርማል ያየሁት ማለት ነው። ወደ 41 የሚሆኑ ሰራተኞች አሁን በስሩ አሉና እነሱን ሊበትን እንደሆነ ፋይናንሻል ክራይሲስ እንዳጋጠመው የሚገልጽ ነገር አስተላልፏልና የሚሰራቸው ፕሮጀክቶች በነገራችን ላይ ይሄ ልጅ ማለት ነው እንደ ሀገር ደረጃ እያንዳንዳቸው ፊልም ሊሆኑ የሚችሉ ናቸው። የተለያዩ ታሪኮችን ነው የሚያስተላልፈው። ሀገር ውስጥም ከሀገር ውጭም የተንቀሳቀሰ በጣም ትልልቅ ፕሮጀክቶችን ነው የሚሰራውና እነኛ ፕሮጀክቶች ልክ ነው በጣም ብዙ ብር ያስፈልጋቸዋል፣ ብዙ ትስሮች ያስፈልጋቸዋል። እንግዲህ በጣም ብዙ ወጪ ያላቸው ናቸውና አሁን ላይ ሄዶ ኢቭን ሰራተኞቹ ራሱ ደሞዛቸውን እየቀነሱ በቃ ራሱን ማስቀጠል የማይችልበት ደረጃ ላይ ደርሶ በቃ ሰራተኛ ልበትን ነው ካልደረሰ ድረሱልኝ የሚል ጥሪ አቅርቧል። ኖርማሊ የመጀመሪያ ጊዜ ምናልባት ሁለተኛ ጊዜም ድጋሚ ጥሪ ቢያቀርብ አንዴና ሁለቴ እነኝን ጥሪዎች ሰምተው ሰዎች አዝነው ድጋፍ ሊያደርጉ ይችላሉ። እኔም አዝኛለሁ። ምናልባት እንደኔ እንደራሴ ድጋፍ ላደርግ ይችላል። ግን እሱ አይጠቅም። ምክንያቱም ሰው ወረተኛ ሄዶ የሆነ ቦታ ላይ ምንድነው አቅሙ ይዳከማል። የተለያየ ሽኩቻዎች በመጡ ቁጥር ሰዎች ልባቸው ይሻከርና ደግሞ በፊት በምትጠብቀው ልክ የምትፈልገውን ፋይናንሻል ልታገኝ አትችልም። ከዛ ይልቅ እኔ ለምመክር ነገር እንደ አንድ ሰው ቢያንስ ያለውን የቢዝነስ እንቅስቃሴ እንደሚረዳ ሰው ሌሎች ዩቲዩበሮች፣ ቲክቶከሮች በዓለም አቀፍ ደረጃ የሚያደርጉትን ነገር ተመልክቼ ባንተ እውቅና በኢትዮጵያ ላይ ባለ ተቀባይነት በስምህ በኢሜጅ ልክ እየኖርክ እንዳልሆነ ትክክለኛ ማኔጀር አጠገብህ እንደሌለ ተረድቻለሁ። አንተ በነገራችን ላይ ዛሬ የራስህን ፋይናንስ በራስህ መሸፈን የነበረብህ ጊዜ ነው። ሰዎች አንተ ጋር ለምነው መጥተው ማለት ነው ነበረ ማስታወቂያ መሰራት ያለባቸው። እንደው በቃ የግድ ተለምነ የራስህን ፕሮዳክት ማስተዋወቅ የሚገባ ሰዓት ላይ ነው ያለው አሁን ዚስ ታይም ማለት ነው። በቀላሉ ከኢትዮጵያ ማለት ነው ቡና ወደ ውጭ ኤክስፖርት ማድረግ ትችላለህ። የታሸገ የተቆላ ምናምን ነገር ማለት ነው አሽገህ ያንተ ስም ካለበት ከየትኛውም ብራንድ በላይ ሊሸጥ ይችላል በዓለም አቀፍ ደረጃ ማለት ነው። ልብሶች መርች ልታወጣ ትችላለህ። ያለ ተጽዕኖ ሊያስሸጡ ይችላል። የተለያዩ ፕሮዳክቶችን ማለት ነው ልክ ሌሎቹ እንደሚያደርጉት እነ KSI እነ ሚስተር ቢስት ሌሎቹም ዓለም አቀፍ
እውቅና ያላቸው ትልልቅ ፕሮጀክቶችን የሚያንቀሳቅሱ ዩቲዩበሮች፣ ቲክቶከሮች እንደሚያረጉት ሁሉ አንተም የራስህን የሆነ ፕሮዳክት ለገበያ በማቅረብ ባለው እውቅና በመጠቀም ተደጋጋሚ ማስታወቂያዎችን በመስራት ስናኮች ሊሆኑ ይችላሉ፣ ብስኩቶች ሊሆኑ ይችላሉ፣ ኤኒቲንግ ሊሆን ይችላል። አንተ የምትመሰጥበትን ነገር ማለት ነው። ደስ የሚል ነገር ለዓለም ይሄን ነገር ባበረክተው ለምታስበውን ነገር ወደ ህዝብ በመሸጥ በምታገኘው ትርፍ ፕሮጀክት ማንቀሳቀስ ትችል ነበር። ዛሬ እዚህ በአንተ ደረጃ እኮ በነገራችን ላይ ማለት ነው በትንሹ 500 እና 600 ሰራተኛ ቀጥረ ማስተዳደር ነበረብህ። ምክንያቱም ሁለት ትልልቅ ጃይንት የሆኑ በሚሊዮን የሚቆጠር ቪው ያላቸው በየቀኑ ትልልቅ ቻናሎች አሉ። እነኛን ግን እየተጠቀምክባቸው እንዳለ አይሰማኝም። ጥሩ አማካሪ የለህም የምለውም ለዚህ ነው። ስለዚህ አሁን ላይ ልክ ነው፣ ድጋፍ ማሰባሰብ ትክክለኛ ውሳኔ ነው። ግን ደግሞ ማለት ነው እባክህ ወንድሜ ስማኝ፣ እነኝ የምታልማቸውን ህልሞችን መሬት ላይ አስቀምጠ ታሪክ አስቀምጠ ማለፍ የምፈልግ ከሆነ በራስህ መንገድ የራስህን ፋይናንሻል ነገር ወስን፣ ቢዝነሶችን ወስን። በቃ የሆነ ፕሮዳክት ዶንኪ ቲዩብ እሸቱ የሚታወስበትን የሆነ ፕሮዳክት ኮላብ ልታረግ ትችላለህ። ምናልባት ፋይናንሻል አቅም ካላቸው ሰዎች ጋር ማለት ነው። ደፍረ ጀምር። መንገራገጮች ሊኖሩ ይችላሉ፣ ግን ልንገርህ የማንንም እርዳታ አትጠብቅም። በዛ ሰዓት ላይ ማንንም አለምንም። በራስ መንገድ የምፈልገውን ነገር እያሳካ ትቀጥላለህ። ከሀገር ውስጥ አልፈ ዓለም አቀፋዊ የመሆን እድል በጣም ሰፊ ይሆናል። በአፍሪካ ደረጃ በጣም ተጽዕኖ ፈጣሪ የሆነ እንትን ሊኖርክ ይችላል፣ ምርት ፕሮዳክት ሊኖርክ ይችላል። እና እባክህ ወንድሜ አስብበት። ከእንግዲህ በኋላ በዚህ መንገድ ባትጓዝ ጥሩ ነው ብዬ ነው የማስበው። ይሄን ነገር ስናገር በነገራችን ላይ ለሌሎቻችሁም ይሆናል ብዬ ነውና ለማንኛውም ስለዳመጣችሁኝ አመሰግናለሁ። አድርሶልኛል። እንዴት ኮሜዲያን እሸቱን አይዞ ማለት ያቅተናል? እንባ እየተናነቀው በከባድ መመካከል በሚቆራረጥ ትንፋሽ በውስጡ ያለውን ሐዘን ፈገግታ ለመሸፈን እየሞከረም የዶንኪ ቲዩብ መስራች ኮሜዲያን እሸቱም የበርካቶችን ልብ የነካ አንድ ቃልን ተናገረም። 31 ሰራተኞችን ላባረር ነው ስል ቢያንስ እንዴት አይዞ አትሉኝም? ይህ የኮሜዲያን እሸቱ ልብ የሚሰብር ንግግር ነው። በደስታውና በስኬቱ ጊዜ ሲከቡት የነበሩ የቅርብ ወዳጆችና ተከታዮቹ በዚህ የፈተና ሰዓት ድንገት መሬት ተከፍታ የዋጠቻቸው ይመስል ፊታቸውን ማዞሯቸው እጅጉኑ የሚያስዛዝብ ድርጊት ነው። ያ ሁሉ ውትበታ፣ ያ ሁሉ ስልክ መደወልና ያ ሁሉ ደብዳቤ መጻፍ አሁን ላይ የተገባ ሲል በቁጭትና በመሬት የሚጠይቀው እሸቱም ለወራት የዘለቀውን የስድብና የትችት ናዳ በትዕግስትና በዝምታም ማለፉን አስታውሶ ዛሬ የተቋሙ ህልውና ግን አደጋ ላይ ወድቆ የ31 ሰራተኛ የዕለት እንጀራ ሲቀማ እንኳን በአካል መጥቶ አይዞ የሚል አንድ ሰው አለመኖሩም የእሸቱን ልብ ክፉኛ ሰብሮታል። እሸቱ የልቡን ስብራትና ብሶት መቋቋም አቅቶት ማልቀስና መሳቅ በተቀላቀለበት መራር ገጽታ እንዲህ አለ። አይዞ ችግር የለውም 31 ሰራተኛ ቢባረር ማለት ነው የእናንተ ስለተሰራ ይብቃኝ። ለማንኛውም ሌላ ነገር ውስጥ አልግባ። ሰው ማለት ሰው የሚሆን ነው፣ ሰው የጠፋለት። ዩቲዩብ ቻናላችን አሁን ላይ በኢኮኖሚ ደረጃ ሰርቫይቭ ማድረግ አቅቶታል። ይሄን ሰርቫይቭ ለማድረግ ብዙ ነገር አድርገናል። ለምሳሌ በጣም ብዙ ሰራተኞች ለመልቀቅ ተገደናል። ልንከፍላቸው ስላልቻልን ምርጥ ሰራተኞቻችንን እያዘንን ሄደውብናል። ከ60 ከ70 በላይ ሰራተኛ ደርሰን የነበርን ሰዎች አሁን ቤት ውስጥ ያሉን 46 ሰራተኞች ብቻ ናቸው። እነዚህም 46 ሰራተኞች የቆዩልን በመነጋገር ችግሩን በማየት በውይይት ደሞዛቸውን ቀንሰው ነው። በግማሽ ቀንሰው 25% ቀንሰው ግማሾቹን ወደ ኤፒሶድ ተከፋይ እያደረግን በቃ እንዲህ እያልን ልጆቻችንን ይዘን እስካሁን እየታገልን ቆይተናል። ሌላው ትልልቅ ህንፃዎች ነበሩ የተከራየናቸው፣ ለቀናል። ተስፉ ሲኒማ ድንቅ ልጆች የምንቀርጽበት አልቻልንም፣ ለቀቅን። አንድ ሙሉ G+3 ህንፃ ላይ ነበር ያ ሁሉ ሰራተኛ የሰፈረው፣ ለቀቅን፣ አልቻልንም። አሁን አንድ ፍሎር ላይ ተሰብስበን ያለ ነው ማለት ነው። አንድ ፍሎር ተከራይተን ምገባ ነበረ ዶንኪ ቲዩብ ውስጥ ቅድም እንደነገርኳችሁ ቁርስ፣ ምሳ፣ እራት ይበላ ነበር።
አቆምን ምገባ፣ ብዙ ነገር ቀንሰን አሁን መጨረሻ ካቅም በላይ ሆነ ማለት ነው ነገሩ። ሰዎች እሸቱ በጣም ሚሊዮነር ነው፣ ብዙ ብር አለው፣ ንብረት አለው ብለው እርግጠኛ ሆነው ያወራሉ። ኦፍ ኮርስ እኔም ሲያቀብጠኝ ሲሉ ሰምታ ዶሮ ሞተች ቀጢስ ገብታ ይባል። አንድ ቀን ሰይፉ ላይ ቢሊዮነር ሳልሆን አልሞትም ብዬ ቀላል መስሎኛ። ያው ቢሊዮነር ሞቲቬሽን እኮ ነው። ሞቲቬሽን ሰምቼ ተወስውሼ እንደዛ ብዬ ነበርና ሪያሊቲው ግን ኢትዮጵያ ውስጥ አሁን ላይ ቢዝነስ የምትሰሩ ሰዎች ታውቁታላችሁ ምን ያክል ከነዳጅ አቅም ስንት ብር ነው አሁን መንቀሳቀስ ማጤፍ ስንት ብር ነው? እያንዳንዱ እንቅስቃሴያችን በገንዘብ ነች አይደል? የሚመጣው ገንዘብ ምናልባትም እንደው ዩቲዩብ ዶላር ስለሆነ ነው እስካሁንም ሰርቫይቭ ያደረግ ነው እንጂ እንዴት ሆኖ ማለት እኔ እንግዲህ ንብረት አለው ከተባለ እናንተ የምታውቁት ነው። የማታውቁት ንብረት የለም። ኢትዮቤስት ሪል ስቴት ቤት ገዝተናል። መጀመሪያ የሜላትን መኪና ሸጠን ገዛን። ከዛ ቢሮአችን ሃይሩፍ ነበረችን አንድ አይናችን። የመጨረሻው ክፍያ ቀኑ ሲደርስብን ስንጨነቅ በባንክ ገዝተነው የነበረውን ፕራዶ ሸጠን ነው የቤቱን ከፍለን የጨረስነው ማለት ነው። ሶ ንብረት ከተባለ እንግዲህ መቼ ሰው ወይ በራሱ ወይ በሚስቱ በልጆቹ በቤተሰቡ ነው አይደል የሚገዛው? ቼክ ማድረግ ነው። አንድ ቤትና አንድ የቤት መኪና አለን። ይሄም ለኔ ትልቅ ስኬት ነው። በ7 ዓመት እንደ አንድ ወጣት ይደንቀኛል ለራሴ እንዲህ ቤት አንድ አፓርታማ ኦን ማድረግ እየገረመኝ ነው። በቃ በጣም እየደነቀኝ ማለት ነው። ትልቅ ስኬት ነው። ለምን በርደኑን እዚህ ጋር ያለውን ስለማቀው ማለት ነው። ገንዘብ አያያዝ ስለማታቅ ነው የሚለኝም ካለ ይሁን። እንግዲህ አላቅበት ይሆናል። ግን ሪያሊቲው አሁን ለምትወዱኝ ለምታከብሩኝ ኢትዮጵያውያን እኔ ከስርም ስመጣ እየነገርኳችሁ ነው የመጣሁት። የምዋሸው የምደብቀው ነገር አልነበረኝም። እንዴት ከችስትነት ተነስቼ ከጓደኞቼ ጋር አንድ ፍራሽ ላይ የተኛው እንዴት አድርጌ እዚህ እንደደረስኩኝ ነግሬያችኋለሁ። እውነታውን ታውቃላችሁ። ዶንኪ ቲዩብን ያሳደጋችሁት እናንተ ናችሁ። እዚህ ያደረሳችሁት እናንተ ናችሁ። አሁን የማቀርበው ጥያቄ ምንድነው? ከጎናችን አላችሁ ወይ?